ማርቆስ ይሰኛል። ቆላስይስ መጽሐፍ ምዕራፍ 4 ከቁጥር 10 ጀምሮ እስከ 11 ድረስ ያለውን እናነባለን። ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮስ፣ የባርናባስ የወንድሙ ልጅ ማርቆስ፣ ኢዮስጦስም የተባለ ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስ ይህ ነው ርዕስ። ስለ ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀብላችሁ በእግዚአብሔር መንግሥት ከኔ ጋር አብረው የሚሰሩ እነዚህ ብቻ ናቸው፣ እኔንም አጽናንተው። ዘላለማዊ አባት እግዚአብሔር ሆይ ስለ ቃልህና ስለ ድምፅህን እናመሰግናለን። ጊዜውን ባርክልን፣ ድምፅህንም አሰማ። አሜን። ተባረክ። በመጽሐፍ ቅዱስ ውስጥ ብዙ ከሚያስተምሩን ሰዎች መካከል አንደኛው ይሄ ማርቆስ። ዛሬ ከማርቆስ ድል፣ ከማርቆስ ውድቀቶች ብዙ ነገሮችን ትማራለህ። ማርቆስ ብዙ ድካም፣ ብዙ ድል ያገኘ ሰው በመሆኑ ከሱ ብዙ ነገር እንደምንቀስም ተስፋ አደርጋለሁ። በመጀመሪያ ስላደገበት አካባቢ ስለ እናቱና እንደዚሁም ስለ ዘመኑ የተወሰነ እነሱ ቤት ስላደገ ስለኖረ ምን ብየዋለሁ? እነሱ የማርያምና የባርናባስ ተጽዕኖ አሉት። ምክንያቱም ማርያም እናት ናት፣ የማርቆስ እናት ናት። እሷ ጋር ስለኖረ ስለቆየ ስለሰነበተ ተጽዕኖ አሉት የእናትየው። ሁለተኛ ደግሞ ባርናባስ አለ፣ እሱ ደግሞ ስጋ ደሙ ነው። ሁለቱም ሰዎች በዚህ ታዳጊ ወጣት ላይ አሻራቸውን አሳድረዋል፣ ተጽዕኖ አንተውበታል እና እሱን እንድናየው ፈልጌ ነው ማለት ነው። እግዚአብሔር አምላክ ይባርክ። ስለዚህ ከእናትየው ልጀምርና የእሱን ሕይወት እያጠናን እንሂድ። መነሻ ሊሆንን ዛሬ እንድናየው የፈለጉት ሀሳብ የሐዋርያት ሥራ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 12 ያለው ታሪክ አንዴ አንብበን ከዛ ክፍል ውስጥ ብዙ ነገሮችን እንማማራለን። በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። የዮሐንስ ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኘ አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በዚያም ጊዜ ወደ ወህኒ ያገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዛ ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጅ ፊት ሆነው ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤቱ ውስጥ ብርሃን በራ። ጴጥሮስ ጎኑን መጥቶ አነቃውና ፈጥነህ ተነስ አለው። ሰንሰለቱ ከእጁ ወደቀ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁ አደረገ። ልብስህንም ልበስ ተከተለኝ አለው።
ወጥቶ ተከተለው። ላይ የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚወጣው መንገድ ወደ ብረቱ መዝጊያ ደረሱ። እሱም አውቆ ተከፈተላቸው። ወጥቶም አንዲት ሳለች አለፈ። ወዲያው መልአኩ ከእሱ ተለየ። ቁጥር 11 ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅ ከአይሁድ ሕዝብ ይጠብቀው ከነበረው ሁሉ አዳነኝ፣ አሁን በእውነት አወቅኩ አለ። 12 ቁልፍ ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ መጣ። ማርቆስ ወደ ተባለ ሌላኛው ስሙ ዮሐንስ ነው። ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ቢያንኳኳ ጊዜ ሮዳ የምትባል አንድ ገረድ ትሰማ ዘንድ ቀረበች። የጴጥሮስን ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆመዋል እንዳላወራች እነሱም አብደሻል አሏት። እርሷ ግን እንዲህ እንደሆነ ታስረግጥ ነበር። እነሱ መልአኩ ነው። ጌታ ይክበር። አሜን። ስለ ማርቆስ እንድናስብ ፈልጌ ነው። ማርቆስ ያደገበት ቤት የጸሎት ቤት ነው። ታውቃላችሁ፣ በመጀመሪያው 100 ክፍለ ዘመን ቤትን ለጸሎት ቤት መፍቀድ ማለት አንገት ላይ ገመድ እንደማስገባት ነው። በጣም ሲሪየስ ጉዳይ ነው። ስለ ባለቤቷ አናውቅም፣ ግን ቤቷን ለጸሎት የከፈተች ሴት ናት ማርያም፣ የማርቆስ እናት። ይገርም ነው። ስለዚህ እሷ ቤት ጸሎት ነው። በቃ ጠዋትም ከሰዓትም ይጸለያል። ማርቆስ እዛ የጸሎት አትሞስፈር ውስጥ ያደገ ሰው ነው። ለሱ ጸሎት ብርቅ አይደለም። እናቱ የጸሎት ሴት ናት። የጸሎት ሴት ናት። እናቱ ጠንካራ ክርስቲያን ናት። እሱ ወጣት ሆኖ ጨምሮ እዛ ቤት ውስጥ ያየው ነገር የጸሎት እንቅስቃሴ እንደሆነ ልብ ልትሉ ያስፈልጋል። ስለዛ ጉዳይ ነው በደንብ የምናወራው። መጽሐፉ እንደሚናገር አንዳንድ አስገራሚ ነገር አለ። ክፍሉ የሚጀምረው አንደኛው ያዕቆብ የሚባለው ሐዋርያ አንገቱን ታርዶ ሞተ ብሎ ይጀምራል። አንዱ ሞተ፣ አንዱ ዳነ። ይገርም ነው። አንደኛው ሐዋርያ አንገቱን ታርዶ እንደሞተ ታነባላችሁ እዛው ጋር ቁጥር 1 እና 2 ያዕቆብ አንገቱን ታርዶ ልክ ሲሞት አይሁዳውያን በጣም ደስ ስላላቸው አካካ ይሄማ ደስ የሚያሰኝ ከሆነ በጣም ደስ ደግሞ እንዲላቸው ዋናውን ጴጥሮስን ገላለሁ ብሎ ያዘ። ክፍሉ እሱን የሚያሳየው ጴጥሮስ በ16 ወታደሮች ተከቧል። ክፍሉን በደንብ ይዩት። እንግሊዝኛ ቨርሽን እና የፊት ቨርሽን በደንብ ተመልከቱ። 16 ልዩ ኮማንዶዎች በሁለት ሰንሰለት አንድ አልበቃ ብሎ በሁለት ሰንሰለት አንገቱ ላይ፣ ወገቡ ላይ፣ እጁ እግሩ ታስሯል። በሁለት ሰንሰለት ሁለት ወታደሮች ግራና ቀኝ ተኝተው እሱ መሃል ነው የሚተኘው። ደጅ ደግሞ በየወረፋ የሚጠብቁ 16 ልዩ ኮማንዶዎች አሉ። ጥብቅ ጥበቃ የተደረገለት ያለ ነው። ኦኬ። እነ ማርያም ቤት ጸሎት የተጀመረው ጴጥሮስ ተያዘ የሚባል ወሬ ልክ ሲጀመር ነው። ከፍሎ ይሄን የሚያወራ ብዙ ሰው የአንድ ቀን የአዳር ጸሎት ይመስለዋል። አይደለም። ጴጥሮስ ልክ እንደተያዘ የፋሲጋ ሰሞን ነበር። ትዝ ካላችሁ የቂጣ በዓል ሰሞን ነበር። የፋሲጋ ሰሞን የቂጣ በዓል ሰሞን ማለት አትሊስት
በዓሉ አንድ ሳምንት በላይ ይከበራል። ስለዚህ ቤተክርስቲያን አማኞች መሰብሰብ የጀመሩት ጴጥሮስ ልክ የተያዘ ቀን ጾምና ጸሎት ተጀመረ። ሌሎች ትርጉሞች ምን ይላሉ? የሚጸለየው ቀንም ነው፣ ማታም ነው፣ ሌሊትም ነው። በቃ ይጸለያል። ጠዋት ድረስልን ነው፣ ከሰዓት ድረስልን ነው፣ ሌሊትም ና ና ና ና ና የሚል ጸሎት ከቤተ ክርስቲያን በጥልቀት እንደሚጸለይ እንድታዩ ፈልጋለሁ። ና ጴጥሮስ ይፈታ የሚል ጸሎት። ስለዚህ ማርቆስ እዛ ጸሎት መካከል ያለ ይመስለኛል። አውጣው ጴጥሮስ ይፈታ ሲባል እሱ እዛ በቃ እናቱ ጠንካራ የጸሎት ሴት ናት። የጸሎት ሰዎች ሰብሰባ ቤቷ የምትጸልይ ሴት ናት። ስለ ማርቆስ ነው ይሄ አጥሮት እግረ መንገዴን ነው እናቱን የነካሁት። አንዳንድ ሰዎች ነገ ሊገለው ሲያስብ እግዚአብሔር የመጀመሪያ ቀን አልመለሰም። አንዳንድ ጸሎት እስኪመለስ መጸለይ ጥሩ ነው። እጅ አለመስጠት። አሜን አትሉ? አንድ ጥብቅ ጸሎት አለ። በቃ ዝም ብሎ የሚጸልይ ዝም ብሎ እንደዛ አይነት ጸሎት በጣም ያስፈልገናል ሁላችን። እና ጴጥሮስ ባለፈው ብያችኋለሁ እንዴት እንደሚሞት ያውቃል። ጴጥሮስ በቢላዋ እንደማይሞት ያውቃል። ተሰቅሎ እንደሚሞት ያውቃል። ተስፋ ቃል ስላለው ማለት ነው። ተኝቷል ሰውየው እስር ቤት ውስጥ። መልአክ ሲመጣ ጂሰስ እስር ቤቱ ሲያበራ እጁ ላይ የነበረው ሰንሰለት ማንም ሳይነካው ከእጁ ወደቀ። በጣም ስለተኛ በእርግጫ ጎኑን መጥቶ ቀሰቀሰው። ተነስ ጴጥሮስ ግን አሁንም አልነቃም። ግማሽ ነው። በጣም ደርዝ ስለተኛ ሲነቃ ራሱ ግማሽ ነው። ንቁ አይደለም። ጫማ አልበስ ሲባል ጫማውን የሚለብሰው በሰመመን ነው። አልነቃም። ጫማ ያደርጋል፣ ልብሱን ያደርጋል። ምን በረብ አልነቃም። ፈቃደ ላይ ብሎ መልአኩ እየመራው ይዞት ሲወጣ አልነቃም። እየመራ ከተማ ወስዶ መሃል መንገድ ላይ ቸቾት ሲሄድ መልአኩ ያኔ ከእንቅልፉ ጨረሰ፣ ነቃ። ብሎ ከእንቅልፉ እንደነቃ ነበር። ሁለት ነገር። ስምዖን ጴጥሮስ ትዳር ያለው ሰው ነው። ባለ ትዳር የሚኖረው ከሚስቱና ስጋ ጭምር ሁሉ ይመስላል። አማቹ ምናምን ስለሚልጣፉት ሲነቃ ቀጥታ ወደ ቤት መሄድ ይችላል። ይህ ሰውዬ ቤተሰቡ በጣም ተጨንቋል። ምናልባት ለቀናት እስር ቤት ነው የቆየው። ግን ሲነቃ ወደ ተለመደው ጸሎት ቤት ነው የሄደው። እግዚአብሔር ስሙ ይባላል። ወደ ጸሎት ቤት ነው የሄደው። ጸሎት ቤት ነው የሄደው። አሁንም እዛ ማርቆስ ያለበት ቤት ውስጥ እየተጸለየ እንደሆነ ታውቃላችሁ። ከተንበር ወይ ደግሞ ደጅ ያለውን በር ሲያንኳኳ የቤት ሰራተኛዋ ኦልሞስት ብላቴና ወጣት ናት። 16 ዓመት የምትጠጋልኝ ናት። በረብ በሩ ሲደበደብ ሮጣ ወጣችና ፕሊስ ስሙኝ፣ ድምፁን ሁሉ ታውቀዋለች። ድምፁን ታውቀዋለች። በጣም የምትወዱትን የምትቀርቡትን ሰው በስልክ እንኳን ጨመር ድምፁን እንደምትለዩት ማለት ነው። ለየት ከደስታዋ ብዛት በሩን ሳትከፍ ወደ ውስጥ ገባች። እንዲህ አለች፣ የጸሎት መልሳችን በር ላይ መጥቷል። ጴጥሮስ ደጅ ነው፣ በር እያንኳኳ ነው። ታሪኩ እንደምታውቁት ይህ መቼም ብዙ ነገር የሚያስተምር የሚዘፍን ያልገባ አረ ድምፁን ሰምቻለሁ ስትል ደግሞ ምናልባት የእሱ መልአክ ነው የመጣው አላት። የእሱ መልአክ መጥቶ ነው እንጂ እሱ ሊመጣ አይችልም። ሰውየው አሁንም ደጅ በር ይደበድባል። አረ አይከፋቱ። ሲካፋት ይኸው ቆሟል። በምልክት አወራላችሁ። ሂዱና ላይ አቆም ነገሮች እኔ ወጥቻለሁ። እግዚአብሔር ስሙ ይባረክ። ጮክስ አሜን በሉ። አሜን። ማርቆስ ጸሎት ቤት የተወለደ ጸሎት
ጸሎት እያየ የኖረ ጸሎት እያየ ተወለደ ቤታቸው የጸሎት ቤት የአማኞች መሰብሰቢያ የሚጸለይበት ቤት ጸሎት መልስ የሚያቅ ሲጸለይ የሚያቅ ሲመለስ የሚያቅ ጸሎት አትሞስፈር ውስጥ የኖረና ያደገ ወጣት ነው። ስለዚህ የእናቱ ከፍተኛ ተጽዕኖ አለበት፣ የጸሎት ተጽዕኖ። ይሄ በጣም ደስ የሚል ነገር ነው። ይሄ ለእናቶች ለአባቶች ጥሩ ትምህርት ነው። ልጆቻችን ጸሎት እንዲማሩ ማድረግ የምንችለው በመጸለይ መሆኑን በደንብ ነው የሚያስተምረው። ሁለተኛ ተጽዕኖ የሚያደርግበት የሥጋ ዝምድና ያለው ባርናባስ ነው። ያጎት ልጅ ገደማ ነው፣ ዘመድ ነው፣ ዘመዱ ነው። ባርናባስ ለማርቆስ ሥጋዊ ዝምድና ስላላቸው በጣም ቶሎ ቶሎ ያገኘዋልና ባርናባስ ደግሞ በአዲስ ኪዳን ውስጥ በእውነት ጽድት ያለ የሚገርም ባህሪና ካራክተር ያለው ሰው ከሱ ብዙ ነገር ተምረዋል። እንደምታውቁት በሐዋርያት ስሙ ተቀይሮለት ነው። ስሙ ዮሴፍ ነበር የሚባለውና ሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 36 ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እሱም በሐዋርያት ባርናባስ ተባለ። ትርጓሜው የመጽናናት ልጅ። እርሻ ነበረውና ሸጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው። የመጀመሪያው ያለውን ሀብት ሁሉ ሸጦ አምጥቶ ለቤተ ክርስቲያን የሰጠ ሰው ነው ባርናባስ። እዛ ላሉ ወንድሞችና እህቶች ጥሩ የህይወት ምሳሌ ነው ባርናባስ። ስለዚህ ስሙን ቀይረውለት ባርናባስ አሉት፣ የመጽናናት ልጅ አሉት። እግዚአብሔር ስሙ ይባላል። ስለዚህ ባርናባስ እንዲህ አይነት ተጽዕኖ አሳድሯል ማለት ነው በማርቆስ ላይ። ሁለተኛ ባርናባስ የማቀራረብ መንፈስ አለው። ሰውን ከሰው ጋር የሚያቀራርብ ነው። ሐዋርያት ሥራ መጽሐፍ ምዕራፍ 9 ቁጥር 27 ያቀራርባል። ይህ በጣም የሚገርመኝ ባህሪው ነው። ባርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታ በመንገድ እንዴት እንዳዳነው እንደተናገረው በደማስቆ በኢየሱስ ስም ደፍሮ እንዴት እንደተናገረ ተረከላቸው። በጌታ በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣ ስለነበር ነገራቸው ብሎ ከሐዋርያት ጋር ያገባባው ሰው ነው። በወንድማማች መካከል ጠብ አይዘራም፣ ይልቅ ወንድማማችን ያቀራርባል። ግልጽ ነው። ሰዎችን ከሰዎች ጋር ለማቀራረብ ይሞክራል። ባርናባስ በጣም የሚገርም ልብ ያለው ሰው ነው። ትልቁን ሐዋርያ ጳውሎስን ከሌሎቹ ሐዋርያት ጋር ለማግባባት አትሽሹት፣ ቅረቡት፣ ጥሩ ወንድም ነው እያለ ስለሱ ጥሩ ነገር እያወራ ያገባባ ሰው ነው። ታያላችሁ። እንዲህ አይነት መንፈስ ነበረው ማለት ነው። እግዚአብሔር ይባረክ። ሌላ በጣም የሚገርማችሁ ነገር ባርናባስ እንደዚህ የሚያቀራርብ ሰው ብቻ ሳይሆን ይልቅ ፈላጊ ነው። የጠፋ ሰው በተለይ የጠፋ አገልጋይ ነው የሚያምነው ሰው ያለበት ድረስ ሄዶ ይፈልጋል። ይሄ በጣም የሚገርመኝ ሁኔታ ነው። ከፈለጋቸው ሰዎች መካከል አንደኛው የጠርሴሱ ሳኦል ነው። ሳኦል ደማስቆ መንገድ ላይ ከተለወጠ በኋላ አረብ ሀገር ሄዶ ለ10 ምናምን ዓመት ብቻውን ቁጭ ብሎ ምንም ሳያገለግል ሳኦልን ፍለጋ የሄደው ይኸው ባርናባስ ነው። ያለበት ድረስ ሄዶ ይሄን ላንብብላችሁ። እናንተም አውጡና ይዩት። ሐዋርያት ሥራ መጽሐፍ 11 ቁጥር 25 ትሮጡት ይዩት። 11:25 እንዲህ ነው። ባርናባስም ሳኦልን ሊፈልግ ወደ ጠርሴስ ወጣ። ጂሰስ ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትም በመጀመሪያ በአንጾኪያ ክርስቲያን ተባሉ። ወደ አገልግሎት ያመጣው ባርናባስ ነው።
ጠርሴስ ከሚባል ሀገር አምጥቶ አንጾኪያ አምጥቶት እንዲያገለግል እንዲያስተምር በሮች እንዲከፈቱለት ያደረገ ትልቅ ወንድም ብትፈልጉ ይሄው ባርናባስ ነው። ባርናባስ ፈላጊ ነው በጣም ጳውሎስን እንዲያገለግል አንጾኪያ መጥቶ እዛ የወሰደው ነገር ቢኖር እሱ ነው። እና ማርቆስ የዚህ የባርናባስ ተጽዕኖ አለበት በጣም። እስቲ አሜን በሉ። አሜን። አንድ የገረመኝን ነገር ልንገራቸው። ቀና ቀና በሉ። የገረመኝን ነገር ልንገራቸው ቀስ ብዬ። በጣም የገረመኝ ባርናባስ በጣም የሚገርመው ኳሊቲው ሳኦልን ምንም ፈልጎ ቢያመጣም ምንም ሳኦልን ከሌሎች ሐዋርያት ጋር ቢያቀራርበው የቡድን መሪ ነበር ባርናባስ። የትም ቦታ ሲሄዱ ያንን ቲም የሚመራው ባርናባስ ነው። ሳኦል ባርናባስ ስር ሆኖ ነበር የሚያገለግለው። ብዙ ማስረጃዎች ነግራቸዋል። እናንተ ሳነብ ስሙ ዝም ብላችሁ። ሐዋርያት ሥራ መጽሐፍ 11:30 ላይ እንዲህም አደረጉ ባርናባስና ሳኦል። በደንብ ስሙኝ። በመጀመሪያ የሚጠቀሰው የባርናባስ ስም ነው። ሂዝ ሊደር። ባርናባስና ሳኦልም እጅ ወደ ሽማግሌዎች ሰደዱት ይላል። ኢየሩሳሌም ረሃብ በነበረ ጊዜ የአንጾኪያ አማኞች ገንዘብ አዋጡና ይሄንን ገንዘባችንን እንዳሁኑ ዘመን ባንክ የለም፣ በባንክ አይላክም። የአንጾኪያ ቸርቾች ገንዘብ አዋጡ፣ ተሰበሰበ ገንዘቡ ይኸውና ይሄንን ገንዘብ ወደ ኢየሩሳሌም መላክ ሲፈልጉ ባርናባስ ና አሉት። ይሄንን ገንዘብ ወስደህ አድርስልን ተባለና ካንተ ጋር ደግሞ ሳኦል አብሮ ይሂድ፣ አንተ ዋና መንገደኛ ነህ፣ እሱን ይዘው ሂድ ተብሎ ሳኦልን ይዞት የሚል ማን ነበር? ባርናባስ። በጣም የሚገርም ነገር 12:25 ደግሞ እናንተም ይሁ 12:45 ላይ ቀድሞ የሚጻፈው ስም የባርናባስ 12:25 ተመልከቱ። ሐዋርያ ሥራ ነው ያለው 12:25 ባርናባስና ሳኦልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ብሩን ሰጥተው ማለት ነው። ማርቆስ የተባለው ዮሐንስን ከነሱ ጋር ይዘውት መጡና አንተም ብለው ሶስተኛ ደርበውት መጡ። አሁንም መሪ የተደረገው ባርናባስ ነው። አልጨረሱም። ሐዋርያት ሥራ መጽሐፍ 13:2 የመጀመሪያ የወንጌል ጉዞ ሲደረግ መንፈስ ቅዱስ ሲያወራ ምን አለ? ሐዋርያት ሥራ መጽሐፍ 13:2 እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ምን አለ? ባርናባስንና ሳኦልን ለጠራዋቸው ሥራ ለዩልኝ። ባርናባስ ሲኒየር ነው፣ ተከበረ ሰው ነው። እንደገና ሐዋርያት ሥራ መጽሐፍ 13:7 ተመልከቱ። እሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው ሀገረ ገዢ ጋር ነበረ ካለ በኋላ ይህም ይላል በባርናባስና ሳኦልን ወደሱ ጠርቶ ይዘሲናል። የሚገርም ነገር ግን እየቆየ ሲመጣ ባርናባስ የሱን ቦታና ፖዚሽን ለሳኦል ለመስጠት ዝግጁ ነበር። ተቀያየር። ከዛ በኋላ ሐዋርያት ሥራ 13:43 ተመልከቱ። ወዲያው ለውጥ ያላችሁ 13:43 ጉባኤው ከተፈታ በኋላ ከይሁዳና ወደ ይሁዲነት ገብተው ከሚያመልኩ ብዙዎች ጳውሎስንና ባርናባስን ለውጥ ተከተሏቸው። ምንድነው ከባርናባስ ሕይወት የምታዩት? ሌሎች ሰዎች ኃላፊነቱን ለመስጠት ዝግጁ የነበረ ሰው፣
እንዲህ አይነት ሰው ነው ማርቆስን ተጽዕኖ ያሳደረበት በህይወቱ ላይ። እግዚአብሔር ለዘላለም ስሙ ይባረክ። ጮክ አሜን በሉ። አሜን። ኦኬ አንድ ጉዳይ ላይ አተኩሩልኝ። ይሄ ማርቆስ ያልኳችሁ ሰው እናቱ ማርያምና ዘመዱ ባርናባስ ተጽዕኖ አሳድረውበታል። ከልጅነቱ ጀምሮ ሁለቱም ጽድት ያለ ህይወት ስለነበራቸው እናትየው ማርያምም ዘመዱም ማርቆስም ንጽህናን፣ በታማኝነት ማገልገልን፣ አምላክ መፍራትን አስተምረውት ያደገ ልጅ ነው ማርቆስ። ነጥብ 2 ልፍጠር። የአገልግሎት እድልና ውድቀት። ኦኬ ማርቆስ ለመጀመሪያ ጊዜ እንዲያገለግል በር ተከፈተ። ደስ ሲል በጣም እናትየው አሳድጋለች። አባትየው አጎቱ ዘመዱ ኢንቨስት አድርጎበታል። አሁን ለአገልግሎት በር ተከፈተ። ሐዋርያት ሥራ ምዕራፍ 13 ከቁጥር 3 እስከ 5 በዚያን ጊዜም ከጾሙና ከጸለዩ እጃቸውን ከጫኑ በኋላ አሰናበቷቸው። እነሱም በመንፈስ ውስጥ ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱና በእስልምናም በነበሩ ጊዜ በአይሁድ ምኵራቦች የእግዚአብሔር ቃል ሰበኩ። አገልጋይ ዮሐንስ ነበራቸው። አብረን በሩላቸው አገልጋይ ብሎ አገልጋይ ዮሐንስ በርም ስሙያን የገላትያ መጽሐፍ በየቤቱ ስለምናጠና ይሄ የሐዋርያው የጳውሎስ የመጀመሪያ ጉዞ ይባላል። ለዚህ ጉዞ መንፈስ ቅዱስ የጠራው ሁለት ሰው ነው፣ ባርናባስና ሳውል። ይሄ ማርቆስ የተባለው ዮሐንስ ግን እነሱን ሊያገለግል ተከተለ። ግልጽ ነው። ከነሱ ጋር አብሮ መጓዝ ፈለገ፣ ሊያገለግል አብሮ። ጳውሎስም ፈቀደለት፣ ባርናባስም ፈቀደለት። ከነሱ ጋር ቦርሳውን ሸንቅፎ ዕቃውን ይዞ እናቱን ተሰናብቶ ከአንጾኪያ ቸርች ተሰናብቶ ወንጌል ሊያገለግል ወደ አይዛብ ሀገር፣ ወደ ሩቅ ሀገር ተነስቶ ጉዞ ጀመረ። ማርቆስ ደስ አይል አገልጋይ ተደረገ። እልል አለው፣ ደስ አለው። ሊያገለግል ነው። አሁን ከሐዋርያት ጋር እንደተባለው ቆጵሮስ የሚባል ደሴት ውስጥ አንድ ሰው በቁሙ አይነ ስውር ሲሆን አየ፣ ተገረመ። ወንጌል ሲሰበክ አጋንንት ሲወጣ በጣም መገረም ያዘው። እሱ ምናልባት እኔ ሳስብ አንዳንዴ ቤት እየቀረ ኩክ የሚያደርግ ይመስለኛል። እነሱ ስለሚያገለግል ቤት እያጸዳ እየጠራረገ ምናምን እያደረገ ምግብ እያበሰለ ሲመጡ ደግሞ እነሱም እየጸለዩለት አብሮ ከነሱ ጋር እያገለገለ ያለ ይመስለኛል። ቆጵሮስ ከአገልግሎት ሲጨርሱ ወደ ገላትያ ሲሄዱ መንገዱ ቁልቁለት ይወጣል፣ ዳገት ይወረዳል። ቀስተኞች ቀስት ገትረዋል። ግድያና ሞት ሲመጣ ቀስ ብሎ እንደዚህ መቀጠል አይችልም። ቅርታ አድርጉልኝ፣ ማሚ ናፈቀችኝ ብሎ ቦርሳውን ይዞ ወደ ኢየሩሳሌም። እኔ እንደዚህ መሆኑን መቻወቅኩ። እኔ እንደዚህ ለካ ዱላም አለ። እኔ መቼ እንደዚህ መሰለኝ ብሎ ወደ ኢየሩሳሌም ሐዋርያት ሥራ መጽሐፍ 13 ተመልከቱ። ፌራ ላይ ወደቀ። 13 ጳውሎስም ከጓደኞቹ ጋር ከጳፋ ተነስቶ ወደ ጴንፊልያ ወደምትሆን ወደ ጴርጌን መጣ ይልና ዮሐንስም ወይ ማርቆስ ማለት ነው ከነሱ ተለይቶ ወደ ኢየሩሳሌም አገልግሎት አቆመ። ደከመው፣ ታከተው። ከዚህ በላይ ዋጋ መክፈል አልችልም። እስካሁን የሰራሁት ይበቃኛል፣ ልሸከመው አልችልም። ይህን የሚያክል ኪሎ ሜትር በእግሮች የሚሄድ አልችልም። ተመልሶ ጸሎት ቤት እናቱ ጋር
በጀመረ በስንሸኛው አመቱ አቋረጠ። ይበቃኛል ዋጋ አልችልም ብሎ በወጣትነት ጊዜው የጀመረውን አገልግሎት አቋርጦት ኢየሩሳሌም እናቱ ጋር ጸሎት ቤት ተመለሰ። ይህ በጣም ብዙ ነገር ልንማርበት የሚገባ ጉዳይ ነው። ድል የሚሰጥ የእንደገና አምላክ እግዚአብሔር ስሙ ይባረክ። ሶስቴና ውጭ ጮክ ብላችሁ እግዚአብሔር የእንደገና አምላክ ሲሆን በሉ ነገር ጮክ ብላችሁ ድገሙት። በቃ እግዚአብሔር የእንደገና አምላክ ነው። የእንደገና አምላክ ይባረክ። ኢየሩሳሌም ሄዶ እንዲሁ ሳስብ የጸሎት ሴት የሆነች እናትየው መከራ እንዴት ታቋርጣለህ? ጸሎት ለሚያስፈልግ ምናምን ሳስብ እዚህ ላይ የለም ባይብል ላይ አልተጻፈም። እጇን ጭና ምናምን አደረጋት እንዴት እንዲደረገ ብላ መካከራው ገጽታ ተቆጥተው ተመልሶ እዛው አንጾኪያ ሄደ። አንጾኪያ እናት ቸርች ናት። እነ ጳውሎስ ብዙ ዓመት አገልግለው ተመልሰው እዛ አንጾኪያ ሲመጡ ይሄው እዛ ቸርች ቁጭ ብሏል። እንዴ እዚህ ነው እንዴ መጣሃል ተባብለው እነሱ ቸርች ላይ ሪፖርት ሲያደርጉ እሱ ቁጭ ብሎ ይሰማል። ሁለተኛ ዙር ጳውሎስና ባርናባስ ለመሄድ ሲነሱ ልብ ሰባዊ ነገር ተከሰተ። ሐዋርያት ሥራ መጽሐፍ 15:36 ይሄ ሁለተኛው የሐዋርያ ጳውሎስ ጉዞ ይባላል። ሌላ ጊዜ ሐዋርያት ሥራ መጽሐፍ ስናጠና በደንብ እናያቸዋለን። ከጥቂት ቀን በኋላ 36 ቁጥር ከጥቂት ቀን በኋላ ጳውሎስ ባርናባስን ተመልሰን የጌታን ቃል በተናገርንበት በየከተማው ሁሉ ወንድሞችን ጎብኝ እንዴት እንዳሉ እንወቅ አለው። ባርናባስም የሚገርም ልብ ነው። ማርቆስ የተባለው ዮሐንስን ደግሞ ከነሱ ጋር ይወስድ ዘንድ አሰበ። አብሮን ቢሄድስ? ጳውሎስ ግን ይሄ ከሱ ጋር ሊወስድ አልፈቀደም። ከነሱ ዘንድ ከጴንፊልያ ተለይቶ ነበርና ወደ ስራት እነሱ ጋር አልወጣም ነበርና ስለዚህ እርስ በርሳቸው እስኪለያዩ ድረስ መከፋፈል ሆነ። ባርናባስ ማርቆስን ይዞ በመርከብ ወደ ቆጵሮስ፣ ጳውሎስ ግን ሲላስን መረጠና ወንድሞች ከጸለዩለት በኋላ ወደ ገላትያ። የሚገርም ነው ማለት ባርናባስ ምን አይነት ሰው ነው? እድል እንስጣው፣ እግዚአብሔር ይለውጠዋል። ጳውሎስ ደግሞ ሲሪየስ ነው በሥራ ጉዳይ ላይ አበዙ። እንዲህ አይነት ፈሪ ከኛ ጋር አይደለም ይላል። ስሙኛው ለስንት ዓመታት የቅርብ ጓደኛሞች የነበሩ ሳኦልና ባርናባስ በማርቆስ ምክንያት ተለያዩ። ጥል አይደለም፣ የሐሳብ ልዩነት ፈጠሩ። ባርናባስ ይሄ ሰው ቢማር፣ ይሄ ሰው ብንገስጸው፣ ይሄ ሰው ሊያድግ ይችላል ይላል። ጳውሎስ ነው ጥል ያለው አይመስለኝም። እንዲህ አይነት ሰው ከኛ ጋር የሌለበት ቁጭ ብለው መነጋገር ሞከሩ፣ ሊግባቡ አልቻሉም። ጳውሎስ ነቢዩ ሲላስን መረጠ። ሲላስ ነቢይ ነው። ከነቢይ ሲላስ ጋር አብሮ ለመሄድ ወሰነ። ባርናባስ ደግሞ ደካማ ነው የሚባለው ሰው ይዞ ትሬንድ ለመስጠት፣ ለመምከር፣ ለመጸለይ እሱን ይዞት ወደ ቆጵሮስ ሄደ። ሁለተኛ የእንደገና አምላክ እግዚአብሔር ስሙ ይባላል። አሜን አትሉ? እንደገና የሚያቆም እንደገና የሚሰራ አምላክ ስሙ ይባላል። ኦኬ፣ አሁን የምንመለከተው ጉዳይ ደግሞ አራተኛ ላይ በዋናነት የምናየው የተሰራውን ማርቆስ ደግሞ እንመለከተው። የተሰራ ማርቆስ ከብዙ ዓመታት በኋላ የተሰራው ማርቆስ ስለተሰራው ማርቆስ ጳውሎስ ያለውን ስሙ። ሶስት ነገር አለው ጳውሎስ። ሶስት ነገር ቆላስይስ መጽሐፍ ላይ ቅድም እንዳልኳችሁ ምን አለ? ማርቆስ ወደ እናንተ ቢመጣ ተቀበሉት የሚለው ጳውሎስ ነው። እሺ አሁን ቆላስይስ ከመጣ እንዲያገለግል ተቀበሉት። አልቋል። ተሰርቶ
መድረክ ላይ ከመጣ ያገልግላችሁ፣ ይጸልይላችሁ፣ ተቀበሉት። እንደ እግዚአብሔር ሰው ተቀበሉት። ቆላስይስ 4:10 ላይ እንደገና ሚላል ጳውሎስ እስር ቤት ሊሞት ሲል እንደዚህ ያለ ሁለተኛ ጢሞቴዎስ 4:11 ሊሞት ሲል ሉቃስ ብቻ ከኔ ጋር አለ ይልና ማርቆስ ለአገልግሎት ብዙ ይጠቅመኛልና እባክህ ይዘኸውና እጅግ ስለሚጠቅመኝ ፊቱን ማየት እፈልጋለሁ፣ እንድጸልይልኝ እፈልጋለሁ፣ እንዲያበረታታኝ እፈልጋለሁ። ማርቆስን ይዘህልኝና ሁለተኛ ጢሞቴዎስ 4:11 ላይ ይዘህልኝና ሳሳር ሌላው እንዲያለ ጳውሎስ ለፊልሞና ይጽፍለት ፊልሞና 24ኛው ቁጥር ላይ አብሮኝ የሚሰራው ማርቆስ ይላል። አብሮኝ እየሰራ ነው ያለው ማርቆስ ብሎ ከብዙ ቆይታ በኋላ ይህን ነገር ማውራት ደስ ይላል። እግዚአብሔር እንደገና አምላክ ነው። እንደገና ሰዎችን የሚያስብ እግዚአብሔር ስሙ ይባረክ። ኦኬ ልቀጥል። የተፈራውን ማርቆስ ጴጥሮስ ምንድን ነው የሚለው? ጴጥሮስ ለማያለውን ስሙ። ማርቆስ የጴጥሮስ መንፈሳዊ ልጅ ነው። አንደኛ ጴጥሮስ 5:13 ከእናንተ ጋር ተመርጣ በባቢሎን ያለች ቤተክርስቲያን ልጄ ማርቆስ ሰላምታ ያቀርብላችኋል አለ። ልጄማ ማርቆስ የጴጥሮስ መንፈሳዊ ልጅ ጸሎት ቤት የጀመረው ሰው ሲወርቅ ሲነሳ ሲንገላታ ከመንገድ ሲመለስ ያ ሲኮረኩመው ሲኮረኩመው ሲያለቅስ እያደገ ሲመጣ ጴጥሮስ ደግሞ ያዘና ወንጌሉን አጠጣው። ኢየሱስ እዚህ ምድር በነበረበት ጊዜ ያስተማረውን ትምህርት በሙሉ ነገረው። አሁን ይህን ታምናለህ? የማርቆስ ወንጌል ጸሐፊ ይሄ ማርቆስ ነው። የማርቆስ ወንጌል የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማርቆስ እንደጻፈው ማለት ይሄ ፈሪሳዊ ነው። ከጴጥሮስ የሰማውን ልቅም አድርጎ እንዳውም ከፈለጋችሁ የመጀመሪያ ወንጌል ጸሐፊ ማርቆስ ነው። ሉቃስና ማቴዎስ ከማርቆስ ሪፈር አድርገዋል ይባላል። የመጀመሪያው ወንጌል የጻፈ ሰው ማርቆስ ነው። ከጴጥሮስ ሰምቶ እሱ ሐዋርያ አይደለም፣ ሰምቶ ጴጥሮስ የነገረው ልቅም አድርጎ። ሌላው የሚገርማችሁ ነገር የማርቆስ ወንጌል ላይ አትኩሮት የሰጠው ፈውስና ታምር ብቻ ነው። ትምህርት የለም። የተራራው ስብከት ትምህርት የሚል አይጽፍም። እሱ የሚዘፋው ብቻ እንትናን ፈወሰ፣ ወዲያው እንትናን ሲፈውስ ደግሞ ወዲያው እንትናን ፈወሰ ይላቸዋል። አቶ እንትና ሲመጡ እሳቸው ወዲያው ደግሞ ወዲያው ፈወሰ። መጽሐፉ ላይ ወዲያው የሚል ቃል ብዙ ጊዜ ተጽፏል። ጂሰስ ወዲያው ፈወሰ፣ ወዲያው ነፃ አወጣ፣ ወዲያው ቀንበር ሰበረ፣ አጋንንት አስወጣ፣ ወዲያው ደሞን ምንጭ አደረ። የወዲያው መጽሐፍ ነው። ኢየሱስ ለዘላለም ስሙ ይባረክ። አሜን አሜን አሜን። ፎከስ ያደረገው ኢየሱስ አገልጋይ ነው። ኢየሱስ ወደዚህ ምድር የመጣው ሊያገለግል ነው የሚለው ቃል ላይ ፎከስ አድርጓል። ይሄን ግን ማንበብ ፈልጋለሁ። ማርቆስ 10:45 ግን አንበን ነው የምንጨርሰው። ያተኮረበት ነጥብ እሱ የማርቆስ ወንጌል ምዕራፍ 10 ቁጥር 45 እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ሊሰጥ እንጂ እንዲያገለግሉት አልመጣም። ግልጽ ነው። የማርቆስ ወንጌል ዋና ትኩረት አገልጋዩ ኢየሱስ ሁሌ
ስራ ላይ ነው ሲያገለግል። አቶ እንትናን ሲፈውስ ሁሌ ሲያገለግል ጽፎ 16 ምዕራፍ ለኛ እንዲገባን ተብሎ አጠር ያለ ወንጌል ጻፈው እሱ። ከዛ በኋላ ነው ሉቃስ፣ ማቴዎስ ጻፉ። 3 ወንጌሎች ተመሳሳይ ወንጌል ይባላሉ እንደምታውቁት። 3 የማርቆስ፣ የማቴዎስና የሉቃስ ወንጌል። የዮሐንስ ወንጌል ይለያል። እሱ ዩኒክ ነው በጣም። 3ቱ ግን አንድ አይነት ወንጌል ተብሎ ይታወቃል። ምንድነው ዛሬ ልትለን የፈለከው ካላችሁ እንደገና እድል አለ። የማርቆስ ሕይወት ቁልጭ አድርጎ የሚያሳያችሁ ትልቅ መጽሐፍ እስከ መጽሐፍ ድረስ ስመጥር አገልጋይ እስከ መሆን ድረስ ያደረሰው ጉዳይ ምንድነው ካላችሁኝ እየወደቀም እየተነሳም ከጌታ አልሸሸም። አገልግሎት ቢያቋርጥም ደግሞ ቀጥሎታል። የእንደገና አምላክ ይምጣላችሁ። እንደገና የሚታደግ አምላክ እግዚአብሔር አንድ ጊዜ ከእጃችሁ የወደቀውን ነገር እንዴት ነው ሊል አይደለም፣ እንደገና ሊያድሰን፣ ሊያነቃቃን፣ ሊያቆመን የመጣ አምላክ እግዚአብሔር ስሙ ይባላል። 3 ነገር ነው ያወራሁት። ማርያምና ባርናባስ ማርቆስ ላይ ተጽዕኖ አሳድረውበታል። ይሄ አንድ ነጥብ ነው። ሁለተኛ ማርቆስ እድል አግኝቶ ነበር፣ እድሉን በትኖታል ብያለሁ። ቻንስ አግኝቶ ነበር አምላክ የማገልገል፣ ከመንገድ ላይ ተመልሶ አቋርጧል። በሱ ምክንያት ሰዎች ተለያይተዋል። ብዙ ነገር ሀፕን አድርገዋል። ግን እንደገና እድል ተሰጥቶት አገልጋይ ሆነው ጊዜ ሰጥቶ ሰርቶ ከዛ በኋላ ሁሉም ሰዎች እንዳከበሩት ጳውሎስም ተቀበሉት እጅግ ይጠቅመኛል እስኪል ድረስ እንደተቀበለው ጴጥሮስም ደግሞ ልጄ ብሎ ወንጌል እንደሰጠውና የማርቆስ ወንጌል ጸሐፊ እስከመሆን ድረስ ከፍ እንዳለ ማርቆስ አስገራሚ ሰው ነው። እግዚአብሔር ጸጋና በረከት በሁላችሁ ላይ ይሁን። እንጸልይ። ሲከቻል ያችን መዝሙር የእንደገና አምላክ ነህ የእንደገና የምትመዝ አዲስ ያለሽ ነው ልጅ ይሻል እቺ ዘመር እንደምንላይ ሲንቁን ቆምና ሃሌሉያ